እንደው ለቀጣይ አንድ አመት በትምህርት ቤት ቆይታ ይኖራልና በዛ በሚኖራቸው የቆይታ ሂደት ውስጥ ልጆችን በምን አይነት ሁኔታ ነው ያመጋገብ ስርዓታቸው ማዳበር የሚገባን? ህፃናቶች ወይም ልጆች ማለት ነው በቂ የሆነ የተመጣጠነ ለእድሜያቸው አፕሮፕሪየት የሆነ ተመጣጣኝ የሆነ ምግብ የማግኘት መብት አላቸው ማለት ነው። እንደ ራይት ነው። አእምሮ ላይ የሚሰራ ነገር በተለይ በጣም ከፍተኛ አስተዋጽኦ ነው ያለው። ስጋ፣ ዶሮ፣ አሳ፣ እንቁላል፣ ወተት እነሱ ላይ በደንብ ፎከስ አድርገው ቢሰሩ ማለት ነው። አሁን የሰማነው ነገር ይሄን ሁሉ የዘረዘረችው ነገር ጥሩ ነው። ገንዘቡ ከማን ነው ሊሉሽ ይችላል። አመጋገብ ቫይታል ወይም ደግሞ የሁሉ ነገር መሰረት ነው በሚለው እንይዘዋለን። ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሚገኙ የተለያዩ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ። ተመልሰናል ተመልካቾቻችን፣ የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሳለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ነው አለን። በዚህ በጤና ጥበብ ፕሮግራም እንግዲህ በተደጋጋሚ በተለይ በምግብ በአመጋገብ ዙሪያ ላይ በተደጋጋሚ የመጣሽ እንግዲህ ወቅታዊ የሆኑ ጉዳዮችን ለተመልካቾች እያቀረብን ነው የምንገኘው። ከዚህ በፊትም እንግዲህ በዓል ሲደርስም በተደጋጋሚ በዓልን አስመልክቶ መደረግ የሚገባቸው የአመጋገብ ጥንቃቄዎች ምን ይመስላሉ የሚለውንም ለተመልካቾች እዚህ ስቱዲዮ መጥተሽ ለተመልካቾች ተደራሽ አድርገን ነበረ። ዛሬ ደግሞ በተለይ ጊዜው ትምህርት የመከፈቻ ወቅት ነውና ወላጆች ለልጆቻቸው በጣም ትምህርታቸው የበለጠ ውጤታማ እንዲሆን በጣም በርካታ ስራዎችን ይሰራሉ። ከዚህም በተጨማሪ ደግሞ በአመጋገብ ልጆቻቸውን በምን አይነት ሁኔታ ማበልጸግ አለባቸው ራሱን የቻለ አስተዋጽኦ ስላለው ማለት ነው አመጋገብ ለትምህርት ውጤታማነት ማለት ነው። እዛ ላይ በምን አይነት ሁኔታ ነው የምሳቃቸው መቋጠር አለባቸው የሚለው ነገር ለተመልካቾች ለማድረስ ዛሬም ጥሪ ስናደርግልሽ በድጋሚ እዚህ ስለመጣሽ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በጣም አሪፍ። እንግዲህ ያው ዛሬ በዋናነት ትኩረት አድርገን የምንነጋገረው በመግቢያ ላይ ለመግለጽ እንደሞከርኩት በተለይ ወቅቱ የትምህርት መከፈቻ ወቅት ነውና ብዙ ትምህርት ቤት ባለፈው ሳምንት ይመስለኛል ባለፈውም ሳምንትም ከዛም የጀመሩ ሰዎች አሉና እንደው ለቀጣይ አንድ አመት በትምህርት ቤት ቆይታ ይኖራልና በዛ በሚኖራቸው የቆይታ ሂደት ውስጥ ልጆችን በምን አይነት ሁኔታ ነው ያመጋገብ ስርዓታቸው ማዳበር የሚገባን፣ በምን አይነት ሁኔታ ነው ያመጋገብ ይዘታቸውን ውስጣዊ ይዘቱን ማበልጸግ የሚገባን የሚለው ነገር ላይ የተወሰኑ ጉዳዮችን እናነሳለን ማለት ነው። እንደው ወደ ጉዳያችን ጠለቅ ከማለታችን በፊት አመጋገብ ወይም ደግሞ እኛ የምንከተለው ወይም ልጆች የሚከተሉት የአመጋገብ ሂደት ለትምህርት ውጤታማነት የሚኖረው ፋይዳ ምን ይመስላል ከሚለው እንነሳ። እሺ፣ አመጋገብ እንግዲህ እንደሚታወቀው የሁሉ ነገር መሰረት ነው። በተለይ ደግሞ ከልጆች አመጋገብ ጋር በልጆች አመጋገብ ጋር ስናወራ አብዛኛውን ጊዜ የልጆች አመጋገብ ብዙ ነገራቸው ላይ ፎከስ ያደርጋል ማለት ነው። አካላዊ እድገታቸው የተስተካከለ እንዲሆን፣ አእምሯዊ እድገታቸው የተስተካከለ እንዲሆን የሚያሳዩን ባህሪ ይሄ ቆንጆና ለትምህርታቸው ልዩ ፍላጎት ኖሯቸው እንዲሄዱ ከፍተኛውን አስተዋጽኦ ይወስዳል። ለህፃናት ብቻ ሳይሆን አመጋገብ ለሁሉም ሰው ዋና ይሄ ፈንዳሜንታል የምንለው ነገር ነው ማለት ነው። ስለዚህ አመጋገብ ላይ መስራት ማለት ብዙ ነገሮችን ነው አድሬስ የምናደርገው ማለት ነው። በሽታን ከመከላከል አንጻር እንዳልኩ ከአእምሯዊ እድገታቸው ላይ ፎከስ ከማድረግ አንጻር፣ ከዛ በተጨማሪ ደግሞ ከሰዎች ጋር ያላቸው ሶሻል ኢንተራክሽን ላይ ቆንጆ ከማድረግ አንጻር ብዙ ዘርፈ ብዙ ጥቅሞች ነው ያሉትና አመጋገብ ቫይታል ወይም ደግሞ የሁሉ ነገር መሰረት ነው በሚለው እንይዘዋለን። በጣም አሪፍ። እንደው ሳይንሱ በምን አይነት ሁኔታ ነው እንደው ለኛ ምክር የሚሰጠን የልጆች ምሳቃ በምን አይነት ሁኔታ መቋጠር አለበት የሚለው ነገር ላይ በኋላ የምንመጣበት ትልቅ ጉዳይ ሆኖ እንደው አሁን በዘልማድ የምናደርገውን የምሳ ወላጆች ለልጆቻቸው ምሳ ይቆጠራሉ አይደል? እሱም ፓርት እስቲ እንገምግመው። በምን አይነት ሁኔታ ነው እንደው አንቺም የመማየት እድሉ ብዙ አለሽ ብዬ አስባለሁና ወላጆች ልጆቻቸውን በምን አይነት ሁኔታ ነው ወደ ትምህርት ቤት ሲልኩ የምግብ ይዘቱን በተመለከተ እንዴት ነው ያለው? እንደው እውነታው ምን ይመስላል የሚለው
እሺ ያው እንግዲህ ብዙ ጊዜ ሶሻል ሚዲያ ላይም ያጋራሉ ምሳቃ አያያዛቸውን ምን አይነት ነገር እንደሚቋጥሩ ከዛ በተጨማሪ ደግሞ አካባቢ ላይም ታያለ ምን አይነት የምሳቃ ይዘት እንዳለው ማለት ነውና ብዙ ጊዜ ሲመለከት እናቶች ሳላደንቅ አላልፍም የእናቶችን ጥረት ማለት ነው ባላቸው ነገር የሚያደርጉትን ነገር አድንቄ ነው ማልፈው ግን ወደ ሳይንሱ ስንመጣ ደግሞ ምንድነው ብዙ ጊዜ አስተውዬ የማየው ድግግሞሽ ይኖራል ከዛ በተጨማሪ ደግሞ ልጆችን የጠቀሟቸው ስለሚመስላቸው ጣፋጭ ነገሮችን በጣም በዘይት የተጠበሱ ነገሮችን እንደዚህ ፕሮሰስ ሊሆኑ ነገሮችን ያበዛሉ ማለት ነው እነዛ አይነት ነገሮች ልጆች ላይ ከፍተኛ የሆነ ተጽዕኖ ነው የሚያሳድረው ማለት ነው ለአንደኛ ይሄ ጤናማ ያልሆነ ክብደት እንዲኖራቸው ጤናማ ያልሆነ ክብደት መቀነስ ብቻ አይደለም ማልኒውትሪሽኑን ብቻ አይደለም ማልኒውትሪሽን ስንል መቀነስ መቀጨጭ መቀንጨሩ ብቻ አይደለም ማልኒውትሪሽን ኦቤዝም ሲሆን አላስፈላጊ ክብደትም ሲመጣ የተለያዩ በሽታዎችም ሲመጡ ማልኒውትሪሽን ናቸው ብለን እንጠራቸዋለን ማለት ነው ስለዚህ እነዚህ ድግግሞሽ መኖራቸው ተመጣጣኝ ያልሆነ አልባላስድ መሆኑ የካሎሪ ይዘቱን አለመጠበቁ የስኳር አማውንት መብዛቱ የጨው አማውንት መብዛቱ ፕሮሰስ የሆኑ ነገሮች መብዛታቸው ከፍተኛ የሆነ ጉዳት ያስከትልባቸዋል ለምንድነው ፕሮሰስ የሆኑ ነገሮች አሁን ለምሳሌ የታሸጉ ነገሮችን አዘውትረው ይጠቀማሉ ቺፕሶችን የታሸጉ ኩኪሶችን ከዛም በተጨማሪ ቤት የሚሰሩት ከሆነ ደግሞ በዘይት በደንብ የተጠበሰ ቺፕስ ይኖርበታል በቃ እንደዚህ ስኳር የሚበዛባቸውን ናቹራሊ እነሱን ራሳቸው በቤት ውስጥ መስራት ሲችሉ ብዙውን ጊዜ እንደዚህ አይነት አዲቲቭ ያላቸውን ነገሮች አዲሽናል ያላቸውን ነገሮች በማብዛት ሩቲኖችን በመደጋገም እንደዚህ አይነት ነገሮችን ሲፈጥሩ አያለውኝና እዛ ላይ ብናሻሽል የነሱ ጥረት ሆኖ ቆንጆ ሆኖ እንዳለ እዛ ላይ ማሻሻል ብንችል ብዬ አስባለሁኝ የዚህ ፕሮግራም አንዱ ዓላማም እነዚህን ክፍተቶች ለመሙላት መሆኑንም በዚህ አካዳሚ ተመልካቾቻችንም እንዲረዱን እንፈልጋለን እናቶች ለልጆቻቸው የሚያደርጉትን ጥረት ግን እንዳልሽው በጣም ትልቅ ማድነቅ የሚገባል ካላቸው ከሌላቸው ነገር ላይ ነው ራሱ በቃ ብዙ ነገር አድርገው ነው ወላጅ ለልጁ መስዋዕትነት ከፍሎ ነው ብዙ ነገር የሚያደርገውና ያንን ደግሞ በዚህ ደረጃ መስዋዕትነት ከከፈለ ደግሞ የሆነ መረጃ ቢያገኝ ደግሞ ልጁንም ጠቅሞ እሱም የሚፈልገውን ነገር አድርጎ ህሊናውን አርክቶም ብዙ ነገር ማድረግ ይቻላል የሚለው ነገር እንዳለ ሆኖ ያን ታሳቢ በማድረግ ነው ዛሬ ይህንን ፕሮግራም ያዘጋጀ ነው ምናልባት ግን ቅድም በተወሰነ መልኩ ትልቅ አስተዋጽኦ በተለይ ምግብ ጤናችን ላይ የሚኖረውን ከፍተኛ አስተዋጽኦ በተወሰነ መልኩ ለማንሳት ሞክረናልና እንደው አእምሮ ላይ በተለይ የልጆችን አእምሮ ከማሳደግ አንጻር የልጆች አመለካከት ያስተሳሰብ አቅማቸውንም ከፍ ከማድረግ አንጻር አስተዋጽኦ አላቸው የምንላቸው የምግብ አይነቶች በተወሰነ መልኩ እናንሳና የሚኖራቸው ጥቅም ምንድነው የሚለውን ነገር እንስቲ እሺ ብዙ አይነት ምግቦች አሉ በተለይ ከአእምሮ እድገት ጋር በተያያዘ የልጆች አእምሮ የሚሰራው በብዛት ይሄ አእምሮ ይሄ ነርቭ ሲስተሙ የአእምሮ ክፍል የሚሰራው በብዛት እስከ 2 ዓመት ድረስ ነው አእምሮ ስለ ውስጥ ያለው ፈንክሽናል ሆኖ ነርቭ ሲስተሙ ዴቨሎፕ አድርጎ የሚጨርሰው እስከ 2 ዓመት ድረስ ነው ከዛ በኋላ ያለው የራሱን የቻለ ፕሮግረስ አለው ግን ምንድነው የሚመገቡት ምግብ አእምሮአቸው ላይ ከፍተኛ ተጽዕኖ ያደርጋል ማለት ነው ለምሳሌ የትምህርት ፍላጎታቸውን ከመጨመር አንፃር ኮግኒቲቭ ዴቨሎፕመንት ምንለው ነገር አለ ይሄ አእምሮአዊ እድገታቸው ላይ ማለት ነው በብዛት ህፃናት ይሄ ቲንኪንግ አለ አይደለ የማሰብ የማስታወስ የንግግር ችሎታቸውን የማስተካከል ከዛ በተጨማሪ ደግሞ ነገሮችን ኮኦርዲኔት የማድረግ እጆቻቸውን መስሎቻቸውን አብዛኛውን ነገር የመቆጣጠር ነገሩን የሚይዘው አእምሮ ላይ የሚሰራው ነገር ነው ማለት ነው ስለዚህ አእምሮ እድገት ላይ መስራት ማለት መላው አካልን እንደመቆጣጠር ማለት ነው ስለዚህ የተለያዩ ምግቦች አሉ አእምሮ ላይ ፎከስ አድርገን የምንሰራቸው ምንድነው እኔ በብዛት ሪከመንድ ማደርገው የትኛውም ወላጅ ለልጁ ምንድነው ማድረግ ያለበት የተመጣጠነ በቂ የሆነ የተመጣጠነ ምግብ እንደየእድሜ ለእድሜያቸው አፕሮፕሪየት የሆነ የተመጣጠነ ምግብ ሰርቭ እንዲያደርግ በተቻለ መጠን ማለት ነው ምክንያቱም ይሄ የምንለው ነገር አይደለም ሁሉንም በተመጣጠነ መልኩ የሚያገኙ ከሆነ ካርቦሃይድሬቱንም ፕሮቲኑንም ፋቱንም ከዛ ውጪ ደግሞ የካሎሪውን መጠን በተመጣጠነ መልኩ የሚያገኙ ከሆነ ጤናማ የሆነ አእምሮአዊ እድገት እንዲኖራቸው ያደርጋል ከዛ በተጨማሪ ደግሞ እንዳልኩት ኮግኒቲቭ ዴቨሎፕመንት ፋይን ሞተር ዴቨሎፕመንት እነሱ ላይም የመስራት አቅማቸው ይዳብራል ማለት ነው አብዛኛውን ጊዜ ግን ከአእምሮ ዴቨሎፕመንት ጋር የሚነሱ ምግቦች አሉ ለምሳሌ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች ከፍተኛ የሆነ አእምሮ እድገት ላይ ከፍተኛ ተጽዕኖ እንዳላቸው ይነገራል ምንድናቸው እነዚህ አሳና የአሳ
የአሳ ዝርያዎች ሲፉድ የምንላቸው ነገሮች በኦሜጋ 3 በጣም የበለጸጉ ናቸውና ከአእምሮ እድገት ጋር የተያያዘ ከፍተኛ የሆነ ቁርኝነት አላቸው። አሳ ላይክ የአሳ ዘሮች ሳልመን፣ ዋይት ፊሽ ሊሆን ይችላል፣ ቲላፒያ የአሳ አይነቶች ናቸው። ከዛ ደግሞ በተጨማሪ ሌሎችም በኦሜጋ 3 የበለጸጉ ምግቦች ማለት ነው። ኦሜጋ 3 ፋቲ አሲድ ለምሳሌ ተልባም አንዱ በኦሜጋ 3 የበለጸገ እንትን ነው። ላይክ ምንድነው የሚባለው ተልባም ቅመም ነው ምግብ ነው እንደዛ አይነት ነገር ብቻ። ከዛ በተጨማሪ ደግሞ እነዚህ ሊፊ የሆኑ ቬጂቴብሎች አሉ እንደ ቆስጣ፣ ከዛ አረንጓዴ ጎመን፣ ከዛ ብሮኮሊ። እነዚህም ራሱን የቻሉ ከፍተኛ የሆነ ጥቅም አላቸው ለአእምሮ እድገት ማለት ነው። በውስጣቸው ቫይታሚን ኬ እና ፎሌት አንቲኦክሲዳንቶችን በውስጣቸው ስለያዙ አእምሮ እድገታቸው ላይ ከፍተኛ የሆነ አስተዋጽኦ ይሰጡናል። ከዛ በተጨማሪ ደግሞ ፕሮቲኖች አሉ በብዛት እንደውም በፕሮቲን የበለጸጉ ምግቦች አእምሮ እድገት ግንባታ ላይ አእምሮአዊ እክል እንዳያጋጥማቸው ከማድረግ አንፃር በብዛት እንደውም ከፕሮቲን ምግቦች ውስጥ የሚጠቀሰው ኮሊን የሚባል ንጥረ ነገር አለ ማለት። ኮሊን የሚባለው ንጥረ ነገር ቀጥታ አእምሮ እድገት ላይ ከፍተኛ የሆነ አስተዋጽኦ ከሚሰጠን ምግብ ከኦሜጋ 3 ፋቲ አሲዱ ባሻገር ኮሊን የሚባለው ንጥረ ነገር አለ። በብዛት የምናገኘው ከእንስሳት ተዋጽኦ ላይ ነው። እንቁላል ላይ በብዛት አለ። ስለዚህ እነዚህን አይነት ምግቦች አዘውትረው ቢመገቡ፣ ሌጊዩሞች አሉ። ሌጊዩም ማለት ባቄላ፣ ነቶች፣ ለውዞችን እነዚህን አዘውትረው ቢመገቡ አእምሮ እድገታቸው ላይ ከፍተኛ የሆነ ጠቃሚ ፖዚቲቭ የሆነ ኢምፓክት አላቸው ማለት ነው። ስለዚህ እነዚህ ላይ ፎከስ ቢያደርጉ ብለን እንመክራለን ለእናቶች። በጣም አሪፍ። ሌላው ከዚህ ጋር በተያያዘ ለምሳሌ እንደው የአመጋገብ ስርዓታችን በተለይ ለልጆቻችን ምሳቃ በምንቋጥርበት ጊዜ መከተል የሚገቡን ሳይንሳዊ ሂደቶች ይኖራሉ። እሱን በተመለከተ እንግዲህ ዝርዝር ነገሮችን ስናነሳ ከማን መጀመር እንፈልጋለን መሰለሽ? ከነርሰሪ ገና እንግዲህ ጀማሪዎች አሉ አይደል? ገና ወደ ትምህርት ቤት የሚቀላቀሉ ህፃናቶች ይኖራሉ። እንደው ለተመልካቾች ግር እንዳይላቸው በእድሜ በፌዝ ብንከፍላቸው ከነርሰሪ ፓርት አለ እንደገና ደግሞ ከአንደኛ እስከ አራተኛ እያለን የእድሜ እንትናቸውም ስለሚለያይ ከዛ ደግሞ ሃይ ስኩል ላይ ደግሞ እንመጣለን። ያው ትንሽ የእድገት እንትናቸውም ተለቅ እያለ ስለሚመጣ በዛው ልክ መመገብ የሚገባቸውም ነገር ሰፋይ ማለት እድልም ስለሚኖረው ማለት ነው። ስለዚህ መጀመሪያ በዋናነት ትኩረት አድርገን በተለይ ገና ወደ ትምህርት ቤት የሚጀምሩ ህጻናቶች ይኖራሉ ነርሰሪ ላይ ያሉና እነሱ ላይ በምን አይነት ሁኔታ ነው ምሳቃ መቋጠር ያለበት? ምን ይዘቶች ቢኖሩ የበለጠ ልጆቹን ተጠቃሚ ማድረግ ይቻላል የሚለውን ነገር እናንሳ። እንግዲህ አሁን ላይክ ሁሉንም ፎከስ አድርጎ በጋራ የሚያስማማን ሀሳብ አለ ማለት ነው። ላይክ አሁን ለነርሰሪዎችም እንደገና ከነርሰሪ ከፍ ያሉትም ላይ ከግሬድም ላይ ላሉትም እያለ የሚቀጥለዋልና ዋና ኪ የሆነ ፕሪንሲፕል አለ። እነሱ ኪ ፕሪንሲፕሎች ላይ እናውራና ከዛ በኋላ እንዴት ነው የሚለውን ነገር ፎከስ እናደርጋለን። ስለዚህ አሁን የምሳቃ አመጋገብን ስናወራ የልጆች አመጋገብን ነው የምናወራው አይደል? ልክ በፕሬግናንሲ ኒውትሪሽን እንደሚባለው፣ ላክቴሽን ኒውትሪሽን እንደሚባለው፣ አዶለሰንት ኒውትሪሽን እንደሚባለው የምሳቃ ይዘት የሚያካትተው ችልድረን ኒውትሪሽን የምንለው ላይ ነው። ስለዚህ ህጻናቶች ወይም ልጆች ማለት ነው በቂ የሆነ የተመጣጠነ ለእድሜያቸው አፕሮፕሪየት የሆነ ተመጣጣኝ የሆነ ምግብ የማግኘት መብት አላቸው ማለት ነው። እንደ ራይት ነው የሚቆጠረው። ስለዚህ እዚህ ጋር የምትከታተሉ ልጆች ካላችሁ መብታችሁን አስከብሩ ላለው ለልጆች ማለት ነው። ስለዚህ የራሱን የቻለ ፕሪንሲፕሎች አሉት። እነዛን ፕሪንሲፕሎች አንድ በአንድ አወራለሁ ማለት ነው። የመጀመሪያው ምግቡ ምን መሆን አለበት? የምሳቃ ይዘቱ ቫራይቲ መሆን አለበት ማለት ነው። ቫራይቲ ስንል የተመጣጠነ የሆነ ይሄ ኒውትሪሽየስ ይዘቱን የያዘ ማለት ነው። ሁሉም አይነት ነገር ያለው ቫራይቲ የሆነ ከዛ ደግሞ በቂ የሆነ የካሎሪ ይዘት ሊሆን ይችላል፣ የንጥረ ነገር ይዘት ሊሆን ይችላል። እነሱን ሁሉ ያማከለ መሆን አለበት። ከዛ በተጨማሪ ደግሞ የተለያዩ ፍሌቨር የተለያዩ ቴክስቸሮችን መያዝ አለበት ማለት ነው። ብዙ ጊዜ የተለያየ ፍሌቨር ሲኖረው የተለያየ ቴክስቸር ሲኖረው ልጆቹ ኤክስፖዝድ ይሆናሉ ምግቡን ለመብላት ማለት ነው። ስለዚህ በዋና መሰረታችን ቫራይቲ መሆን አለበት፣ ዳይቨርሲፋይድ መሆን አለበት ማለት ነው። ይሄ የመጀመሪያው ፕሪንሲፕላችን ነው። ሁለተኛው ደግሞ ልጆች ከሚመገቡት የምሳቃ ይዘት ውስጥ አንደኛው መሆን ያለበት ወይም ደግሞ 1/4 ነው የሚባለው ማለት ነው 80% አካባቢ ከቨር ማድረግ ያለበት የእህል ዘር ወይም ሆል ግሬን የምንላቸው ናቸው። ሆል ግሬን የምንላቸው ደግሞ እነዚህ ያልተፈተጉ እህሎች ማለት ነው። አንደኛ
በውስጣቸው ከፍተኛ የሆነ የፋይበር ይዘት አላቸው። ፋይበር ደግሞ ራሱን የቻለ ጥቅም አለው። ከዛ በተጨማሪ ደግሞ በውስጣቸው እነዚህ ጠቃሚ የሆኑ ቫይታሚኖችና ሚነራሎች አሏቸው። በተለይ ቢ ቫይታሚን የምንላቸው ቫይታሚን ቢ1 ቢ2 ቢ12 እያለን የምንጠራቸው ማለት ነው። እነሱም ራሳቸውን የቻሉ ጥቅሞች ስላላቸው ከዛ በተጨማሪ ደግሞ ፋይቶኬሚካሎችን በውስጣቸው ይዛል። ፋይቶኬሚካል ማለት በተፈጥሮ ሆል ግሬኖች ላይ የሚገኝ ኬሚካል ነው። ሆል ግሬን ማለት ያልተፈተጉ እህሎች ማለት ነው። እነሱ ላይ የሚገኙ ኬሚካል ኮምፓውንዶች ናቸው። ግሬኑ ወይም የእህል ዘሩ ጣዕም እንዲኖረው ሽታው አሪፍ እንዲሆን በሚቆላበት ፕሮሰስ በሚደረግበት ጊዜ ጣዕም እንዲኖረው ሽታው እንዲኖረው የሚያደርጉልን ኬሚካሎች ናቸው። በብዛት የሚገኙት ሆል ግሬኖች ላይ ነው ማለት ነው። እነሱን የያዙ መሆን አለባቸው ማለት ነው። ስለዚህ እነዚህን ይሄ ሆል ግሬኖችን መያዝ መቻል አለበት። 80% ኦር 1/4ኛውን የምሳቃ ይዘታቸው ሆል ግሬን መሆን አለበት ማለት። በምግብ ሳስረዳ ለምሳሌ ብራውን ፓስታ ሊሆን ይችላል። ፓስታ የሚያስሩላቸው ከሆነ ብራውን ፓስታ ቢያረጉላቸው ከለሩን ማለት ነው። ላይክ ነጩ ፓስታ ሲሆን ሪፋይንድ ነው። ብዙ ጊዜ ካሎሪው ሃይ ነው የሚሆነው፣ ፋይበሩም ሎው ነው የሚሆነው፣ አይረንም ብዙ የለውም። ስለዚህ ያኛው ግን ይጠቅማቸዋል ማለት ነው። እነዚህ የስንዴ ያልተፈተጉ ስንዴ ዳቦዎች፣ አጃ እነዚህ የመሳሰሉትን ማለት ነው። ለምሳሌ እንዴት እንደሚያዘጋጁ በኋላ ላይ እንመጣበታለን እነዚህን ተጠቅሞ ማለት ነው። ከዛ በተጨማሪ ደግሞ ሶስተኛ ላይ ቫራይቲ መኖር አለበት ብለናል። ሆል ግሬን 1/4ኛ መካተት አለበት። ኦልሞስት 80% መካተት አለበት። ሶስተኛ ላይ ደግሞ ፍሩት ኤንድ ቬጂቴብሎችን መስት ነው። በቃ ላይክ ፍሩት ኤንድ ቬጂቴብል በየቀኑ በሚበሉት ምሳቃቸው ላይ መካተት አለበት። ምሳቃቸው ላይ ካልቻልን እቤት ላይክ ፐርሼብል ነው ኢዝሊ ይበላሻል ብለን የምናስብ ከሆነ ደግሞ እቤት ሲመጡ መመገብ ማለት ነው። ግን ብዙ ጊዜ ቶሎ የማይበላሹ ፍሩት ኤንድ ቬጂቴብሎች አሉ። እነሱም ራሳቸውን የቻለ ከፍተኛ ጥቅም ስላላቸው ማለት ነው። አንቲኦክሲደንትነት አላቸው። የሰውነታቸው ሴሎች በቀላሉ እንዳይጎዳ ከማድረግ አንጻር፣ በሽታ እንዳይዛቸው ከመከላከል አንጻር፣ ከያዛቸውን በኋላ ደግሞ ቶሎ ማገገም እንዲችሉ ከማድረግ አንጻር እንደ ኢነርጂ ሶርስነትም ያገለግሉናል ማለት ነው። ስለዚህ ፍሩት ኤንድ ቬጂቴብል መካተት አለበት ማለት ነው። ከዛ በተጨማሪ ደግሞ ፕሮቲን ሶርሶች በቃ እነሱም ዋነኛው ልክ እንደ ሆል ግሬኖቹ 1/4ኛው መካተት አለበት የምንላቸው ናቸው። ኳርተሩን ማለት ነው። ለምንድነው በብዛት ይሄ ሰውነት ግንባታ ላይ ፎከስ አድርጎ የሚሰራልን ፕሮቲን ምግብ ነው። ይሄ ፈጣን የሆነ ዴቨሎፕመንት ፈጣን የሆነ ቢልዲንግ የሚሰራልን ጡንቻዎቻቸው ቶሎ እንዲያድጉ፣ ጥርሶቻቸው ቶሎ እንዲያድጉ፣ አጥንቶቻቸው ቶሎ እንዲጠነክሩ፣ ከዛ ጥፍሮቻቸው፣ ጸጉራቸው ቶሎ በፍጥነት የማደግ ፕሮሰስ እንዲያከናውኑ የሚያደርገው በፕሮቲን የበለጸገ ምግብ ነው ማለት ነው። ለምሳሌ ፕሮቲን የበለጸጉ ብዙ አሉ። ስጋ፣ የእንስሳት ተዋጽኦች ለምሳሌ ብዙ ጊዜ በፕሮቲን የበለጸጉ ምግቦች ናቸው። ስለዚህ እነሱን ፎከስ ማድረግ እንችላለን። አቅም ከሌለ ደግሞ በፕሮቲን የበለጸጉ ፕላንት ቤዝድ ይሆኑ አሉ። ላይክ ስጋን አፎርድ ማድረግ ላይ ይችላል፣ እንቁላል ምናምን አፎርድ ማድረግ ላይ ይችላል። ስለዚህ ሌጊዩሞች አሉ። የሌጊዩም ላይክ እነሄ ድፍን ምስር፣ ለውዝ አለ፣ ባቄላ አለ፣ እነሱ ላይ መሽሩም አለ። እነሱን መመገብ ይቻላል ማለት ነው። ሌላው በፕሮቲን የበለጸጉ ምግቦች እንትን አላቸው። ይሄ ምንድነው የሚባለው የኢነርጂ ክራሽ እንዳያጋጥማቸው። ልጆች ብዙ ጊዜ ይጫወታሉ፣ ፊዚካል አክቲቪቲ ያደርጋሉ። ስለዚህ የመድከም ስሜት እንዳይኖራቸው የሚያደርግልን የፕሮቲን ሶርስ ያላቸው ምግቦች ናቸው በብዛት። ይሄ ኢነርጂ ክራሽ ሜልት ዳውንም እንዳይኖር የሚያደርግልን ማለት ነው። ሌላው የወተት ተዋጽኦች አሉ። እነሱም ራሱን የቻለ ጥቅም አላቸው ማለት ነው። በውስጣቸው ቫይታሚን በወተት ተዋጽኦ የሆኑ ምግቦች ራሱን የቻለ ብዙ ጥቅሞች አላቸው ማለት ነው። ካልሲየም ይዘት ስላላቸው ከቦን ጋር ከጥርስ ጥንካሬ ጋር ብዙ ጠቀሜታዎች አሏቸው ማለት ነው። እንደገና ደግሞ በውስጣቸው አይረንም አለ፣ ዚንክም አለ። ስለዚህ ብዙ ጠቀሜታዎች ስላላቸው እንትን ይደራረጋል፣ ኮምፕሊመንት ይደራረጋሉ ማለት ነው። አንዱን ይደግፋል፣ የጎደለውን ይሞላል ማለት ነው። ውሃ በደንብ መጠጣት አለባቸው፣ ሃይድሬት መሆን አለባቸው። ሌሎች ነገሮችን ከሚጠጡ ውሃ ኖርማል ንጹህ ውሃ መጠጣት አለባቸው። ላይክ ሎ የሆኑ ፋት ያላቸው ምግቦች መመገብ አላቸው። ቅድም የረሳሁት ፕሮቲን ላይ ሲወስዱ ሊን ፕሮቲን መሆን አለበት። ሊን ፕሮቲን ማለት የፋት አማውንቱ ዝቅ ያለ። ብዙ ጊዜ በእጽዋት የበለጸጉ ምግቦች ለምሳሌ ስጋንም ብንወስድ፣ እንቁላልንም ብንወስድ፣ ወተትንም ብንወስድ ምንድነው የሚሆኑት? ፕሮቲናቸው ከፍተኛ ይሆንና ፋታቸው ሀይ ይሆናል። ስለዚህ ሊን ይሆኑ አሉ። ለምሳሌ ዶሮም ከሆነ የቺክን ብረስት አለ፣ ብረስቱን መጠቀም። አሳም ከሆነ ደግሞ ኦይል ያልሆነ አሳ አለ። እንደገና ስጋም ከሆነ ደግሞ ስብ የሌለው ስጋ አለ። ከዛ ደግሞ ሞር ደግሞ አሪፍ አማራጭ የምንለው ፕላንት ቤዝድ የሆኑ ፕሮቲኖችን መጠቀም። እነዚህ አሁን
እነዚህ እንትኖቹ ፕሪንሲፕሎቹ ለሁሉም ነው የሚሰራው ማለት ለሁሉም ልጆች ላይክ ኢቭን ለኛም እንትን ይላል እንደ ፖርሽኑን ይለያያል ካሎሪው አወሳሰዳችን ይለያያል ሚል ፍሪኩዌንሲ ታይማችን ይለያያል እንጂ ለሁሉም አሁን ለዘረዘርካቸው እንትኖች ለሁሉም ይሆናል ማለት ነው ጥሩ ይሄ እንግዲህ እንዳጠቃላይ ይሄንን ማሟላት አለባቸው ብለን ወሰደን ነው ማለት አሁን ደግሞ እንደው ከዚህ ከመሰረታዊ ማሟላት ከሚገባቸው ነገሮች ደግሞ በልዩ ሁኔታ ወይ መጨመር ወይ መቀነስ ወይ ደግሞ እዚህ ፓርት ላይ ትንሽ እንዲ ቢያደርጉ ከእድሜያቸው አንፃር ሊሆን ይችላል የምንለውን ፓርት ደግሞ እንምጣ ወደ ነርሰሪ ወይም ወደ ኬጂ እንምጣና ደግሞ እሺ ነርሰሪ ላይ አሁን ምንድነው ፎከስ ማድረግ ያለብን በብዛት ሁሉንም እድሜያቸውም ገና ስለሆነ ሁሉንም ባላንስድ የሆነ ዳይት ለማሟላት መሞከር ቢቻል አንዱን ባይቀር ማለት ነው ሁሉንም የዘረዘርናቸው ለማሟላት መሞከር ከዛ ሲቀጥል ደግሞ ሚል ፍሪኩዌንሲ የሚባል ነገር አለ ሚል ፍሪኩዌንሲ ማለት ቁርስ ምሳ እራት መክሰስ ምን ያህል ጊዜ ነው የሚበሉት የሚለውን ነገር ለነሱ በቀን 3 ሚል ቁርስ ምሳ እራት ከዛ ውጪ 2 ስናክ ያስፈልጋል ይሄ እንደ ግዴታ ነው ማለት ነው ስናኮች ውስጥ ፍሩትን ማስገባት እንችላለን እንደፈለግን ሳንዱችን ማድረግ እንችላለን የፈለግነውን አይነት ነገር ማስገባት እንችላለን ግን እንደ ግዴታ ነው ላይክ 5 ሚል በቀን መውሰድ አለባቸው በቃ ነርሰሪዎች ላይ ለምሳሌ አሁን ምሳቃቸውን ስናዘጋጅ ለማስረዳት በመሞከር ለምሳሌ አሁን 80% ሆል ግሬን ነው መሆን ያለበት ብለናችሁ ብያለሁኝ አይደለ ስለዚህ አሁን ቁርስ ላይ ለምሳሌ ሲመገቡ ቂንጬ ቢመገቡ አንደኛ ቂንጬ ሆል ግሬን ነው ከዛ በኋላ ቱና ቢጨመርበት ቂንጬ በቱና ማለት ነው ቱና ምንድነው ፕሮቲን ሶርስነትም አለው ኦሜጋ 3 ፋቲ አሲድነትም አለው ስለዚህ በጣም አሪፍ ኮምቢኔሽን ነው ማለት ነው ከዛ ወደ ትምህርት ቤት ሲመጡ ደግሞ ስናክ የሚወስዱት ነገር አለ አይደል ስናክ የሚወስዱት ነገር ላይ ደግሞ ፓንኬኩን የጤፍ ፓንኬክ ቢያደርጉት ቀይ ጤፍ ማለት ነው ቀይ ጤፍ ትጠቀማለች እንትን የሚላት ከሆነ ለማስለመድ የሚከብዳት ከሆነ 50% ቀይ ጤፍ 50% ነጩን ጤፍ አድርጋ ከዛ አንድ እንቁላል አድርጋ ከዛ ደግሞ ስኳር ባትጠቀም ናቹራል የሆነ ጣዕም ያለው ወይ ሙዝ ብትጠቀም ወይ ስትሮበሪ ከሁለት አንዱን እንደማጣፈጫ አድርጋ ስለዚህ ስኳር የለውም ሰውነት ገንቢ ነገር አለው እንቁላል አለው ከዛ በተጨማሪ እንደገና ሆል ግሬን አለው ሆል ግሬን ምን ያህል ፐርሰንት እንደሚወስድ ያያየነው ቂንጬ ያለ ሆል ግሬን ነው እዚህ ጋር ጤፉ ሆል ግሬን ነው ከዛ ደግሞ ላይክ ሆል ግሬኑ መብዛት አለበት ኢነርጂ ሶርሱን የሚያገኙት ከሆል ግሬን ስለሆነ ምሳ ሰዓት ደግሞ ሲመጣ ምሳቃቸው ላይ ላይክ ፓስታ ኦር ሩዝ ኦር መኮረኒ ሶስቱም ተመሳሳይ ዘር ስለሆኑ አንዱን ማለት ነው ብራውን ቢሆን ፓስታውም ከሆነ ሩዙም ከሆነ መኮረኒም ከሆነ ብራውን ቢሆን አንደኛ ፋይበር ይዘታቸው ከፍተኛ ነው ድርቀት አይኖርባቸውም የምግብ ስርዓተ ልመት ችግር አይኖርባቸውም ሰውነታቸውን እንደፈለጉ እንዲያንቀሳቅሱ ይረዳቸዋል ከዛ ውጪ ደግሞ ጉዳት የለውም ለሄ ኔጌቲቭ የሆነ ኢምፓክት የለውም ማለት ነው እሱን በተለያዩ አትክልቶች በካሮት በብሮኮሊ በቆስጣ በተለያዩ ነገሮች ብቻውን ከሚያረጉ ዳይቨርሲፋይድ እንዲሆን ማለት ነው ማታ ደግሞ ቤት ሲመጡ ደግሞ ላይክ ቁርስ በልተዋል አይተናል ምሳ መክሰስ አለ 4 ሰዓት ላይ የሚወስዱት አለ ምሳ አለ ሲመለሱ ደግሞ ስናካቸው ላይ ፍሩት ቢወስዱ ኦር ደግሞ የሚጠጣ ነገር የሚጠጣም ከሆነ ፕሮሰስድ ነገር ሪከመንድ አላደርግም ማንጎም ከሆነ ማንጎ ራሱ ተቆርጦ ተፈጥሮ ፕሮሰስድ ነገር ብዙ ሶዲየም አለው እንትን ነው ላይክ ጉዳቱ ነው የሚያመዝነው ከዛ በተጨማሪ ደግሞ አዲቲቮች አሉት በተደጋገመ ቁጥር ኔጌቲቭ ኢምፓክቱ ብዙ ስለሚሆን ማለት ነው ዲነር ላይ ደግሞ ሽሮ ማድረግ ይቻላል ምስር ማድረግ ይቻላል በእንጀራ ግን ከጎኑ የሆነ ቬጂቴብል ነገር ኖሮት እነዚህን ላይክ አብዛኛው ነው ስናይ ከቁርስ እስከ ራት ሆል ግሬን ይበዛል ፍሩት አለው ፕሮቲን አለው ይሄንን ኢዝሊ ማዘጋጀት ይችላሉ ማለት ነው ይሄንን ሪከመንድ አደርጋለሁ እንደው ይሄንን እንግዲህ አሁን ቀደም ያላቸው ነገሮች ይኖራሉ ተመልካቾቹ ለሚያነሱት ምንድነው አሁን የሰማነው ነገር ይሄን ሁሉ የዘረዘረችው ነገር ጥሩ ነው ገንዘቡ ከማን ነው ሊሉት ይችላል ገንዘቡ ከማን ነው ለመሆኑ የሚል ጥያቄ ያነሳሉ ምናልባት ይሄንን መካከለኛ ገቢ ያለውም ወላጅ ሊሆን ይችላል ከፍም ያለ ሰው ሊሆን ይችላል በገቢ ማለት ነው እንደው አሁን ደግሞ በዝቅተኛ ይሄ ፕሮግራም እኔን አይመለከትም እንዳይሉ ተመልካቾች ዝቅተኛ የኑሮ ደረጃ ላይ የምትገኝ አንድ እናት እንደው ለልጄ እንዲህ አይነት አሁን ባለችው መሰረት ልጄን መጥቀም እፈልጋለሁ ብላ ብታስብ ባላት የኢኮኖሚ መጠን መሰረት ባደረገ መልኩ ምን ይላት ነገር ይኖራል አብዛኛውን ጊዜ ሲዝናል የሆኑ ነገሮችን መጠቀም ከፍራፍሬም ከሆነ አሁን ወቅቱ ሲሆን ረከስ የሚል ነገር አለ አይደለ ለምሳሌ ብርቱካን ወቅቱ ነው ረከሰ ይባላል ማንጎ ወቅቱ ነው ረከሰ ይባላል ሲዝናል የሆኑ ፍሩቶችን
ሲዝናል የሆኑ ቬጂቴብሎችን መጠቀም ሪከመንድ ማድረገው። ከዛ በተጨማሪ ደግሞ ጓሯቸው ምቹ ከሆነ ለመትከል ምቹ ከሆነ ጓሯቸው ላይ ጎመን ቢተክሉ፣ ቆስጣ ቢተክሉ፣ ድንች፣ ቲማቲም እነዚህ አይነት ነገሮችን ቢተክሉ አንደኛ ተጠቃሚ ነው የሚሆኑት ከጓሯቸው እየቆረጡ ማለት ነው። ከዛ ውጪ ግን ፕሪፔር ስናደርግ ደግሞ ለምሳሌ በቀላሉ አሁን ለምሳሌ ቁርስ ላይ የቀይ ጤፍ ጨጨብሳ መስራት ትችላለች። የቀይ ጤፍ ጨጨብሳ አድርጋ በጣም ቀላል ነው። ውሃና ጤፍ ነው የሚፈልገው። ምናልባት እርሾ ከተጨመረበት ነው። ሌላ ምንም የሚፈልገው ነገር የለም። ቆንጆ ተደርጎ ተጋግሮ ጨጨብሳውን እንደውም በቂቤ ባይሆን እኔ ሪከመንድ አደርጋለሁ። ቂቤም ራሱን የቻለ ጎንዮሽ ጉዳት ስላለው ማለት ነው። ሽንኩርት፣ ቲማቲም ክትፍ አድርጋ ስልስ ሰርታ ጨጨብሳ ማድረግ ማለት ነው። እዛ ውስጥ ለውሳ ማለት ነው። ቂቤው ምንድነው በተደጋጋሚ ጊዜ በተወሰደ ጊዜ ወይም ደግሞ በትንሽ አማውንት ብዙ ካሎሪ ከሚሰጡን ምግቦች አንዱ ቅቤ ስለሆነ እሱንም ብዙ ሪከመንድ አላደርግም። ስለዚህ በስጋ አንደኛ ለመብላትም ደስ ይላል፣ ለየት ያለ አሰራር ነው ማለት ነው። ስናክ ላይ ደግሞ እንዳልኩ ሲዝናል የሆኑ ፍሩቶችን ብትጠቀም ረከስ ያሉ ነገሮችን ማለት ነው የተለያዩ ፍሩቶችን ብትጠቀም ማድረግ ትችላለች። ምሳ ሰዓት ላይ ደግሞ አሁን ላይክ የግድ ስጋ መሆን አይጠበቅበትም። ቦለቄ ለምሳሌ ያለ አሁን ቦለቄውን ቆንጆ የፕሮቲን ሶርስ ነው። ሽንኩርት፣ ቲማቲም ክትፍ ተደርጎ ቦለቄው ተቀቅሎ ዳመጥ ተደርጎ ወጥ ውስጥ ይደረጋል። የተቁላላ ወጥ ውስጥ ማለት ነው። ቦለቄ ወጥ ማለት ነው። እሱም በዳቦ በጣም ቆንጆ ምሳ ነው። ከተፈለገም ደግሞ በቁርጥ እንጀራ ማድረግ ይቻላል ማለት ቆንጆ ኦፕሽን ነው። ከጎን የሆነ አትክልት አድርጎ ማለት ነው። ለስናክ ደግሞ ሲመለሱ ቤት ውስጥ አጃ ዱቄት ካለ ኦር ደግሞ የተለያዩ ዱቄቶች ካለ እሱ ላይ ከተቻለ ትንሽዬ ወተት አድርጎ ካልተቻለ ደግሞ ትንሽዬ ሙዝ ነገር አድርጎ አንድ ላይ አብኩቶ ኩኪሱን በትንሽዬ ዘይት ጠብሶ እሱን መስጠት ይቻላል ማለት ነው። ሶ እንደዚህ ማድረግም ይቻላል። እንደ አቅማቸው ማድረግ ይቻላል። የግድ ፋንሲ ነገር ትልቅ ነገር ማሰብ አይጠበቅብንም ማለት ነው። እንደገና እንዳልኩ ከጓሯችን ምን ተክል ከሆነ ሲዝናል ነገሮችን የምንጠቀም ከሆነ ደግሞ ተጠቃሚ ነን ማለት ነው። አሁን ደግሞ ቅድም በተወሰነ የነርሰሪዎቹን አይተናል እንዳጠቃላይ ካየን በኋላ ማለት ነው። ምናልባት ደግሞ አሁን ከፍ ወዳሉት እንምጣና ወደ ግሬዶቹ ላይ እስከ እንደው ከ1 እስከ 4 ወይም ደግሞ ኬጂን አንስተን እስከ 4 ድረስ ያሉት ደግሞ አትሊስት ከነዛ ትንሽ ከፍ ያሉ ልጆች ናቸው። አመጋገብ ላይ ብዙ ላይ ያስቸግሩ ይችላሉ። እነሱ ላይ ደግሞ እንደው ከመደበኛው የተለየ ደግሞ ቢያረጉት ወይም ደግሞ ቢከተሉት ብለሽ የምታስቢው የአዘጋጃጀት ሂደት ካለ እሱን ንገሪንና አንድ ምሳሌ ልክ እንደ ቅድሙ ደግሞ ትነግሪናለሽ። አዎ እንግዲህ ትላልቆች ስለሆኑ ይዘቱ ተመሳሳይ ነው ብያለሁ። ያለው ይዘቱን እድሜ ሲጨምር ካሎሪው ይጨምራል፣ ፖርሽኑ ይጨምራል፣ መጠኑ በዛው ይጨምራል እንጂ ይዘቱ ተመሳሳይ ነው። ኢቭን እስከኛም ድረስ ይዘቱ ተመሳሳይ ነው። በመሃል ቫይታሚን ሰፕሊመንት ምናምን ሰጥ ካልሆነ በስተቀር እኛ ምን በላውን አይነት ምግብ ፕሮቫይድ ማድረግ ነው ለነሱ ደግሞ ማለት ነው። ምንም የተለየ ብዙ ነገር የለውም። ዋናው ጤናማ ይሁን፣ ንጹህ ይሁን፣ ከዛ የተመጣጠነ ብቻ ይሁን እንጂ ማለት ነው። ስለዚህ ምሳቃቸውን ምን መያዝ አለበት ብለን ስንመለከት ደግሞ ለምሳሌ ሌላ ቀን ነው ደግሞ ዛሬ ትላልቆች ናቸው እነሱ ኢዝሊ ማኘክ ይችላሉ፣ በእጃቸው መጉረስ ይችላሉ። ሀበሻ ናቸው። እንጀራን ተጠቅመን ምን እንስጣቸው? ስለዚህ ቁርሳቸው ላይ ፍርፍር በስጋ ማድረግ እንችላለን። ፍርፍራችንን በስጋ ኦር ደግሞ ስጋ ከሌለን ደግሞ በቱና ማድረግ እንችላለን ማለት ነው። ቱና ከሌለን በምን ልናደርጋለን? ቀለል ባለ መልኩ ኖርማል ፍርፍር ማድረግ እንችላለን። ኖርማል ፍርፍር አድርገን ግን ያው እንትን እንዲሆን ነው። ስለዚህ ኖርማል ፍርፍር ካደረግነው ደግሞ ምሳ ላይ ኦር መክሰስ ላይ የሆነ ፕሮቲን ያስፈልጋል። ለዛ ስለዚህ እሷ ላይ ማጠጋገያ ማድረግ። ስለዚህ ወይ ኖርማል ፍርፍር እናደርገውና ስጋ ያለው ይጨምር ግን ስጋ ኦር ቱና ከሁለት አንዱ ይቻላል። ባዶ ፍርፍር አድርገን ከጎኑ ዳይቨርሲፋይድ እንዲሆን ወይ ቆስጣ ብናደርግ ፍርፍር ላይክ በእንጀራ እንዳይበሉት በማንኪያ ቢበሉት። ምክንያቱም እንጀራ በእንጀራ ሲሆን እንትኑ ነው ድግግሞሽ ነው እንጂ የሚበዛው። ዳቦም ተመሳሳይ ነው። እንጀራ በዳቦም ያው ለውጥ የለውም ማለት ነው። ስለዚህ ፍርፍር ከጎኑ ቆስጣ ከጎኑ ወይ ጎመን ከጎኑ ቁርስ ላይ ማድረግ እንችላለን። ስናክ ላይ ስንመጣ ደግሞ ስናክ ላይ ፍሩት ማድረግ እንችላለን። ከዛ ውጪ ደግሞ ኖርማል ቂጣ ማድረግ እንችላለን። ላይክ የጤፍ ቂጣ ሊሆን ይችላል፣ የፍርኖ ዱቄት ቂጣ ሊሆን ይችላል። እሱ ላይ የተወሰነ ነገር ቀብተን ማለት ነው ያለንን ቤት ውስጥ ኦር በርበሬ ሊሆን ይችላል፣ የተወሰነ ዘይት ሊሆን ይችላል። ከዛ ላዩ ላይ ሰሊጥ ካገኘን ሰሊጥ አድርገን ሮል አድርገን ቁርጥ ብናደርገው በርበሬም ዘይትም ከሌለን ደግሞ ኖርማል ሰሊጥ ብቻ አድርገን
ለማያያዣ እንዲጠቅመን ማድረግ እንችላለን። ፍራፍሬ መጠቀም እንችላለን። አቅም ያላቸው ሰዎች ደግሞ እርጎ ማድረግ ይችላሉ ስናክ ላይ ፍሌቨር ይሆን ማለት ነው። ፍሌቨር ሳይሆን ይሄ እርጎ ኖርማል እርጎውን ከማንጎ ጋር ማንጎ ኖርማል አንድ ላይ ሚክስ አድርገን ይሄ ፍሌቨሩን ሳይሆን ኖርማል ማንጎ ኦር ኖርማል ስትሮበሪ ሚክስ አድርገን ማለት ነው ማድረግ እንችላለን። የተለያዩ እቤት የሚሰሩ ኩኪሶችን መስራት እንችላለን። ለምሳሌ ኦትስ አለ አይደለ? ኦትሱን የተወሰነ እንቁላል ጨምረንበት ኩኪስ አድርገን መስራት እንችላለን። ወይም ደግሞ የአጃ ዱቄቱን በሙዝ ኩኪስ ማድረግ እንችላለን። ግን ትላልቆች ስለሆኑ ለነሱ ብዙ ጊዜ ፍሩቶችን ብንጠቀምላቸው ሪከመንድ አደርጋለሁ። ምሳ ሰዓት ላይ ሲመጣ ደግሞ ቆንጆ የፕሮቲን ሶርስ ከሆነ ውስጥ ምስርን ብንጠቀም በቃ አሪፍ ነው። አንደኛ ፕሮቲን ሶርስነትም አለው፣ ሁለተኛ ደግሞ ለነሱም ለአበላል አሪፍ ስለሆነ ከዛ ከጎኑ ቬጂቴብል አድርገን በእንጀራ እነሱ አሁን ለህፃናቶች ሲሆን ችግር የለውም። አሁን አሪፍ የሆነ እናቶች የሚያዘጋጁት አዘገጃጀት አለ ሶሻል ሚዲያ ላይ ያየሁት ማለት ነው። እንጀራውን ያደርጉትና ከዛ ወጡን ያደርጉታል፣ ይቀቡታል ነገር ማለት ነው። እንደሚቀባ ወጡን ምስርም ሆነ ሽሮ ይቀቡትና ጥቅልል አድርገው ይቆርጡታል። እሱን እያነሱ ነው የሚበሉት ህፃናቶቹ። ነርሰሪ ላይ አይከብዳቸውም በእጃቸው። እነዚህ ግን ትላልቅ ስለሆኑ በስነ ስርዓት ወጥ አድርጎ ጎመን አድርጎ በስነ ስርዓት መመገብ ይቻላል ማለት ነው። ስናክ ላይ ወደ ቤታቸው ሲመጡ ወተት ካለ ወተት፣ ከሌለ ደግሞ ቤት ያፈራውን ፍራፍሬ ሲዝናል የሆነው ፍራፍሬ፣ ቂጣ በጎመን ቆንጆ ቂጣ ጋግሮ በጎመን ማድረግ ይቻላል። ራታቸውንም እንደዚሁ የሆነ ለየት ያለ ነገር ማለት ነው። አሁን ለምሳሌ ሽሮ የሚሰሩ ከሆነ አንድ እንቁላል ገዝተው ሽሮ ላይ ቢጨምሩበት ባዶ ሽሮ ከሚሆን እንቁላሉን ቅቅል ያደርጉትና ሽሮ ላይ እንቁላሉን ሲያደርጉ በቃ አሪፍ ይሆናል። ከዛ የሆነች ቬጂቴብል ቤት ያፈራቸዋል ቬጂቴብል አድርገው አሪፍ ይሆናል ማለት ነው። ሶ እንደዛ ያደረጉ ምሳቃቸውንም አመጋገባቸውንም ማስተካከል ይችላሉ ማለት ነው። ከዚህ ባለፈ ደግሞ አቅም ያለን ሰዎች ነን የሚሉ ከሆነ ደግሞ ከዚህ በተጨማሪ ልጆች ምግብ እምቢ ሊሏቸው ይችላሉ፣ ሊያስቸግሯቸው ይችላሉ። ሰፕሊመንቶች አሉ። የተለያዩ አይነት ሰፕሊመንቶች አሉ። በሾፕ መልክ የሚጠጡ ሊሆን ይችላሉ፣ በታብሌት መልክ የሚወሰዱ ሊሆን ይችላሉ። እነሱን ቢሰጧቸው ብዬ ሪከመንድ አደርጋለሁ ማለት ነው። ከፍ ወዳሉት ደግሞ እስቲ እንሂድ። እሺ፣ ወደ ሃይ ስኩል ላይ ያሉት ልጆች ላይ ደግሞ ምክንያቱም እነሱ ምሳ ይዘው መሄዳቸው አይቀርም አይደለ? ተመሳሳይ ነው ግን ደሪ ግን ምንድነው በዋናነት እነሱ አሁን እድሜያቸው እየሄደ ነው አይደል? በጣም እያደጉ ነው። ፊዚካሊ የሚያወጡትም የጨዋታ መጠናቸው በዛው ልክ እየጨመረ ነው የሚመጣው። አይነቱም እንዳለ ሆኖ የሚወስዱት የምግብ መጠን ግን በዛው ልክ መጨመር መቻል አለበት። እንደው እንደ ተጨማሪ ግን እነሱ ላይ ሲደርስ ቢጨምሩት ብለሽ የምታስቢው ነገር? ቢጨምሩት ብዬ የማስበው አቅም ካለና ከተገኘ ፕሮቲን ሶርስ ምግቦችን ቢጨምሩ። ሰውነታቸው እያደገ ነው፣ አካላቸው እየጎለበተ ነው። ስለዚህ አቅም በደንብ ያስፈልጋቸዋል። ለጨዋታም ለፊዚካል አክቲቪቲም ፕሮቲን ሶርሶችን በደንብ አድብ ያደርጉባቸው። ስጋ፣ ዶሮ፣ አሳ፣ እንቁላል፣ ወተት እነሱ ላይ በደንብ ፎከስ አድርገው ቢሰሩ ማለት ነው። የነዚህን አማራጮች ደግሞ ፕላንት ሆኖ ፕሮቲን ቤዝድ የሆኑ ነገሮች አሉ። ቅድም እንዳልኩ ጋር ድፍን ምስር አለ፣ ለውዝ አለ፣ ባቄላ አለ፣ ቦለቄ አለ። በተለያየ መልክ ማለት ነው። ቦለቄ እንዳልኩ በወጥ መልክ ይሰራል በሽንኩርት። ባቄላ ለምሳሌ በሰላጣ መልክ ይሰራል አይደለ? ከሰላጣ ጋር ሽንኩርት፣ ቲማቲም፣ ሰላጣ አድርገ ባቄላውን ቀቅለ ከላይ አድርገ በዳቦ መብላት ትችላለህ። የግድ ባቄላውንም ቀቅለ ኖርማል መብላት ትችላለህ። ግን አይን ያዝ ሲያረግ ደስ ስለሚል ማለት ነው። ሶ እነሱ ላይ ፎከስ ቢያረጉ። ሱፍም አለ፣ የሱፍ ፍትፍት ኦሜጋ 3 ፋቲ አሲድ አለው ሱፍ። ለምሳሌ ወተት ውስጥ ያለውን ነገር ሪፕሌስ ያደርጋል። የተልባ ፍትፍት፣ ተልባ ራሱ አሁን አሳ ላይ ያለውን የኦሜጋ 3 ፋቲ አሲድ ሪፕሌስ ያደርጋል። ፍትፍት ማድረግ ይቻላል። ፍትፍት ማድረግ ይቻላል። እሱን በማንኪያ ከዛ ተልባውን ፍትፍት አድርገን ከላይ ወይ ባቄላ ወይ ቦለቄ መጨመር አማራጭ ነው። ገባ? ይሄ ጤናማ የሆነ ፋት እንዲኖራቸው ኤነርጂ ሌቭላቸው ይጨምራል። የሚያገኙት የኤነርጂ ሌቭል ይጨምራል። ሰውነታቸውም የተገነባ ነው የሚሄደው ማለት። ስለዚህ ፕሮቲንና ከፍ ያሉት እድሜዎች ላይ ደግሞ ፕሮቲንና ጤናማ የሆኑ ፋቶች ላይ ፎከስ ቢያደርጉ እንዳለ ሆኖ ሆል ግሬኖቹ እንዳለ ሆኖ ሆል ግሬን እንተው ብንል ራሱ አንተውም። አብዛኛው ምግባችን ሆል ግሬን ነው። ሀበሻዎች ነን። እና ደስ የሚለው ሆል ግሬን በብዛት እናገኛለን ከምንመገበው ምግብ ደስ የሚለው ፓርቱ ማለት ነው። ስለዚህ እሱ ማግኘት ከእንጀራ እናገኛለን፣ ከዳቦ እናገኛለን፣ ከአጃ እናገኛለን። እሱ ማግኘታችን አይቀርም ብዬ ነው። ስለዚህ ፎከስ ፕሮቲን፣ ሊን ፕሮቲን
ፎከስ ማድረግ መርሳት የሌለባቸው ሊን ፕሮቲን ዴን ሄልዚ ፋት የሚለው ላይ ፎከስ ማድረግ አለባቸው ማለት ነው። ቤተሰብ እንግዲህ በዚህ ደረጃ ተጨንቆ ለነዚህ ልጆች ይሄን ነገር ማድረግ አለበት ብለናል። ቤተሰብ በዚህ ደረጃ ተጨንቆ እነዚህ ነገሮች ሲያደርግ ደግሞ ትምህርት ቤት ላይ ያሉ ደግሞ መምህራን ወይም ደግሞ የትምህርት ቤቱ ማህበረሰቦች ደግሞ አሉ። አንዳንድ ጊዜ ወላጆች ሲጨቃጨቁ ታያለሽ። ያው አንቺም ወላጅ ነሽ፣ ሄደሽ የምታይበት ሁኔታ ይኖራል። ልጄን ይሄን ሁሉ ነገር አድርጌ ምሳ ሳይበላ ነው የመጣው፣ የተቋጠረለት የተዘጋጀለትን ምግብም እንደ ሳይከፈት ነው የመጣው የሚሉም አንዳንድ ወላጆች አሉና ልጆቹ በጣም ሊያስቸግሩ ይችላሉ በእርግጥ። ነገር ግን እዛ ጋር ያሉት የማህበረሰብ የትምህርት ቤቱ የማህበረሰብ ክፍሎች ደግሞ በሚገባ ኃላፊነታቸውን በሚገባ ተወጥተው ስልጠና መውሰድ ካለባቸው ልጆችን በምን አይነት ሁኔታ ነው እንዲበሉ የምናደርግበት መንገድ የሚል ራሱን የቻለ ስልጠና አለና እሱንም ስልጠና ወስደው ሊሆን ይችላል። ሌሎች ነገሮችንም ተጠቅመው እነዚህ ልጆች የተዘጋጀላቸውን ምግብ እንዲመገቡ የማድረግ ኃላፊነት አለባቸው ብዬ አምናለሁ እኔ በግሌና እንደው ከዚህ አንጻርስ እንደው ለመምህራኖቹ ወይም ደግሞ ለትምህርት ቤት ላሉ ማህበረሰብ ክፍሎች እንዲህ ተዘጋጅቶ የመጣን ምግብ ደግሞ በምን አይነት ሁኔታ ነው እንዲመገቡ የማድረግ ኃላፊነት ያለባቸው ልጅ ታሚያለሽ? መመገብ ያለባቸው ሰው አብዛኛውን ጊዜ የሚያስቸግሩት ነርሰሪ ኬጂ ምናምን ላይ ያሉ ናቸውና ምንድነው ማድረግ ያለባቸው ብዬ ማምነው ልዩ የሆነ የመመገቢያ ስፍራ ማዘጋጀት። በመጀመሪያ የሚማሩበትም ክላስ እዛው ከሆነ የሚበሉበትም ክላስ እዛው ከሆነ ልጆች በባህሪያቸው ስልቹ ናቸው፣ ለመማርም ይደክማቸዋል እንኳን ለመብላት ማለት። ስለዚህ የመመገቢያ የሆነ ዞር ያለ ትንሽም የሆነ ቆንጆ ለእይታ የሚያምር የመመገቢያ ስፍራ እዛ ቦታ በመጣው እንዲሉ ክሬት ማድረግ ማለት ነው። ያንን ቦታ ክሬት ማድረግ ከዛ በኋላ ደግሞ አጓጉ የሆኑ ነገሮችን ማዘጋጀት። ብዙ ሜቶዶች አሉ። ምግቡን ቶሎ የጨረሰ እንደዚህ አይነት ጨዋታ ይጫወታል፣ ምግቡን ቶሎ የጨረሰ እንደዚህ አይነት ሽልማት ይሸለማል እያሉ ራሳቸውን ከወላጆች ጋርም ተነጋግረው ቢሆን የተለያዩ ነገሮችን አዘጋጅተው ቢሆን ለነሱ ሽልማት ማበረታቻ ማድረግ ያ ለነሱ ምግባቸውን ቶሎ እንዲጨርሱ ያደርጋቸዋል። ይሄ ረብሻ ጫጫታ የሌለበት ቦታ ማድረግ። ይሳባሉ ምግባቸውን ቶሎ ላለመጨረስ ወደዛ ወደ ጫጫታው ዲስትራክት ወደሚያደርጋቸው ነገር ስለሚሳቡ ፒስፉል የሆነ ዲስትራክሽን የሌለበት እንቅስቃሴ መቀነስ እነዚህ ሜቶዶች መጠቀም። ከዛ ውጪ ደግሞ ፔሸንሲ ያስፈልጋል። እንኳን መምህር ወላጅ ራሱ ይደክመዋል ልጅን ሲያበላ። ስለዚህ በትዕግስት አዌርነስም ቢኖራቸው እዛ ጋር የተመገቡ ናኒዎች ሊሆን ይችላሉ፣ መጋቢዎች ሊሆን ይችላሉ፣ ትሬኒንግ ቢወስዱ የተወሰነ ትሬኒንጎችን ቢሰጣቸው ብዬ እነዚህን አይነት ሜቶዶችን ቢጠቀሙ ብዬ ሪከመንድ አደርጋለሁ። አንዳንድ ጊዜ በጣም የፋይናንስ ችግር ሳይኖርባቸው ለምሳሌ አንዳንድ ምሳቃዎችን ዝም ብለሽ እኛ አንድ ጊዜ ገጥሞን ነበረ እንደዚህ ጥናት ለማድረግ ማለት ነው እና ምግባቸውን ሲመገቡ ስታይ የማየት እድሉ ነበረ። ለምሳሌ 3 ደረጃ ቢኖረው ምሳቃው ቁርስ አለ፣ ስናክ አለ፣ ምሳ አለ አይደለ? ሲከፈት አንዳንድ ጊዜ በጣም የሚያስገርሙ የምግብ ይዘቶች ታያለሽ። ለምሳሌ ከላይኛው ላይ ቀይ ወጥ ልታይ ትችላለሽ፣ ከስር ደግሞ አልጫው ልታይ ትችላለሽ። ተመሳሳይ ናቸው። አሁን በይዘታው ምንም ልዩነት የላቸውም። እነሱ ምናልባት ይዘት ልዩነት ብለው የሚያስቡበት የራሳቸው መለኪያዎች ይኖራቸዋል። ከስር ስትወጪ ደግሞ ምናልባት ሌሎች ስጋ ነክ የሆኑ ፕሮቲን ይዘት ያላቸው ሌሎች ነገሮች ልታገኝ ትችላለሽ። ገንዘቡ ሳይጠፋ የሚቆጠር ሳይጠፋ የምታዘጋጁ ሳይጠፋ እንደ አይነት ክፍተቶች ይኖራሉ። ምናልባት እንደ አይነት ክፍተት ላለባቸው ሰዎች ምንድን ነው የምታስተላልፊ ማለት? ይሄውን ከባድ የአዌርነስ ችግር ስለሆነ ነው። እነሱም ስለማያውቁ ሊሆን ይችላል፣ ወይም ደግሞ የጠቀሙ መስሏቸው ሊሆን ይችላል። ነው ምክንያቱም ስጋ ልጄን እኮ ነው ስጋ ነው ማበላው ስጋ እየጎዱት ነው። ግን ያለው የዓለም የጤና ድርጅት አንድ ያስቀመጠው ነገር ሂድን ሃንገር ብሎ የሚያስቀምጠው በልተዋል እኮ ሆዳቸውን እኮ ሞልተዋል። ሂድን ሃንገር ማለት ኢን ተርምስ ኦፍ ኒውትሪየንት ያ ልጅ ማግኘት ያለበትን ኒውትሪየንት አላገኘም ማለት ነው። ኢን ተርምስ ኦፍ ምንድን ነው የሚባለው ኦር ካሎሪ ብቻ ሊሆን ይችላል፣ ወይም ደግሞ ሆዱን መሙላት ሊሆን ይችላል ማለት። ስለዚህ እዛ ላይ ፎከስ ማድረግ ስጋ ብቻ አይደለም ባይዘው ፓስታ፣ ማካሮኒ፣ ሩዝ ፓስታ፣ ማካሮኒ፣ ሩዝ ልክ ይሄም ልክ አይደለም። ስለዚህ እንደዚህ አይነት የአዌርነስ ችግር ላለባቸው ሰዎች በተቻለን መጠን አዌርነስ ለመፍጠር እንሞክራለን። በተቻለን መጠን ማለት ነው። ድግግሞሹ በበዛ ቁጥር ስጋ በበዛ ቁጥር ጤናማ ምግብ አይደለም። ፓስታ፣ ሩዝ፣ መኮሮኒ በሆነ ቁጥር ጤናማ ምግብ አይደለም። ምግብ ሁል ጊዜ መሰበጣጠር አለበት። ከእህል ዘሩም ከፕሮቲን ተዋጽኦም ከፍራፍሬውም ከአትክልቱም በስነ ስርዓት መሰበጣጠር አለበት። ስፔሻሊ ምሳቸው ላይ በብዛት ሪከመንድ ማድረገው ፕሮቲን የሆኑ ነገሮች ቢሆን ለምሳሌ ከተቻለ ስጋ እንዳልኩ ካልተቻለ ፕላንት ቤዝድ የሆኑ ፕሮቲን ምግቦች አሉ። ከዛ ግን አትክልት ቢኖረው
ፕሮቲን ራሱ ሆኖ አትክልት ቢኖረው ራሱን የቻለ ጎንዮሽ ጉዳት ስላለው ማለት ነው። ስናክ ላይ ደግሞ ኢዝሊ የሚበሉ ስናክ ምንድነው አሁን ብዙ ጊዜ ትምህርት ቤት ገብተው አንድ ክላስ አንድ ኮርስ ነገር ተምረው ወጥተው ነው አይደለ ምግብም ሲበዛ ሲከብዳቸው ምንድነው ይሄ ደም እንዳለ ወደ ሆዳቸው ይሄድና መተኛት እንቅልፍ ይላቸዋል። ስለዚህ ቀለል ያለ ስናክ ቢሆን ፍራፍሬ ሊሆን ይችላል እንዳልኩክ ኩኪሶች ሊሆኑ ይችላሉ። ቀለል ያሉ ኩኪሶችም ሲሆኑ ስኳርም ራሱን የቻለ ድካም ስሜትን ስለሚፈጥር ማለት ነው ተፈጥሯዊ ጣዕም ያላቸውን ጥፍጥና ያላቸውን ነገሮች በመጠቀም ምሳሌ እንደዛ እራት ላይ እንደዛ ስለዚህ ቫራይቲ ቢሆን ዳይቨርሲፋይድ ቢሆን ነው ሪከመንድ ማድረገውና እንትን ከፈለጉ ደግሞ ላይ አዌርነስ ከፈለጉ ደግሞ ኮንታክት ማድረግ ይችላሉ እኔን ማለት ነው። በምን ላይ ገይሽ ይችላል? ስልክም አለኝ ሶሻል ሚዲያ ላይም አለኝ ሶ ኮንታክት ማድረግ ይችላሉ። ስልኬን መናገር ትችላለሽ 0942457578 ደውለው ኮንታክት ማድረግ ይችላሉ። እንደው በስተመጨረሻ ግን ፕሮግራማችንን ከማጠናቀቃችን በፊት እንደው በዚህ ጉዳይ ላይ እንዳጠቃላይ ማስተላለፍ የምትፈልጊው ማለት ለወላጆች እንደዚህ ለመምህራኖች ደግሞ እንደዚህ የሚል ነገር ለወላጆች ማስተላልፈው መልእክት የልጆቻቸውን ምሳቃ ቢከታተሉ ቫራይቲ ለማድረግ ቢሞክሩ ምክንያቱም ቫራይቲ በሆነ ቁጥር የተመጣጣነ በሆነ ቁጥር ለልጆቻቸው አካዳሚክ ስታተሳቸውን አሪፍ እያደረጉ ነው የሚሄዱት። ዛሬ አይደለም የነገውንም አካዳሚክ ስታተስ ነው እየገነቡ የሚሄዱት። ዛሬ ላይ የሚገነባው የኒውትሪሽን የሆነ የአመጋገብ ሂደት ዛሬ አንደኛ መውጣት አለበት ብሎ ረጅም ጊዜ የሚያዩት ውጤት ነው ማለት ነው። የማሰብ ችሎታቸውን እንዲጨምሩ ያደርጋል። እንደገና ይሄ ኮሙኒኬሽን ስኪላቸውን ይጨምራል። ኮግኒቲቭ ዴቨሎፕመንታቸውን ይጨምራል። ማህበራዊ ይሄ ፋይን ሞተር ስኪል የምንለው ነገር ያስተካክላል። አእምሮ ላይ የሚሰራ ነገር በተለይ በጣም ከፍተኛ አስተዋጽኦ ነው ያለው። መሰረቱም አሁን ነው። እጄን ማንቀሳቀሰው አይምሮዬ ሲያዘኝ ነው አይደለ? ማሰብ የምችለው አይምሮዬ ሲያዘኝ ነው። ስለዚህ አይምሮውን ነው አይምሮአቸውን ነው የመገቡ ያሉት ማለት ነው። ስለዚህ ፎከስ ቢያደርጉ አመጋገባቸው ላይ በደንብ ፎከስ ቢያደርጉ ብዬ መክራለሁኝ። አስተማሪዎች ላይ ደግሞ ወይ መምህራን ላይ ደግሞ ፔሸንሲ ቢኖራቸው ላይክ የነሱም ልጅ ሌላ ቦታ በአስተማሪ እጅ ላይ ነው ያለው። ስለዚህ ያንን ነገር ቢረዱ እንደገና ትምህርት ቤቱም ደግሞ ኢንቫይሮንመንቱን ቢያስተካክል በቃ የግድ መማሪያና መመገቢያ የተለየ ቦታ መሆን አለበት። በተለይ ህፃናት ላይ ትላልቆች እንኳን ከሆነ አንደርስታንድ ማድረግ ይችላሉ። ህፃናት ላይ የሚበሉበትና የሚማሩበት ክፍል የተለየ መሆን አለበት። ይሄ እንደ ህግም እኮ አለ ሩልም እኮ አለ የሚደነግግ አለ። ገለጥ አድርገን ብናየው ብዙ ሩሎች አሉ። ኢቭን ያስቀጣል። ሶ እነዚህ ነገሮች መተግበር ቢቻል ብዬ እመክራለሁ። በአመጋገብ ዙሪያ ላይ ደግሞ እንደው መምህራኖች ወይም ትምህርት ቤቱ ለወላጆች በኮሙኒኬሽን የሚሆን በምን በተለይ የጤናማ አመጋገብ ስርዓት የተመጣጠነ ምግብ ምን ይመስላል የሚሉ መረጃዎችን በኮሙኒኬሽን ለወላጆች ቢልክ በራሱ በተለይ ወላጆች ጋር ያለውን የግንዛቤ ደረጃ ከፍ የማድረግ ሂደቶችን መጨመር ይቻላል ብዬ በአንድ ቴክስት ኦር በአንድ ትንሽ ሊፍሌት ነገር ለወላጆች ቢልኩ ይሄ ይዘቱ ይሄን መምሰል አለበት የሚለውን ካሳያቸው ወላጆች ለልጆቻቸው ማያረጉት ነገር የለም። ከዛም በላይ እኮ እያደረጉ ነው። የአዌርነስ ችግር ነው እንጂ። ስለዚህ በጣም እንደዚህ አይነት ኮሙኒኬሽኖችን መፍጠር ይቻላል ማለት ነው። በጣም እንግዲህ እጅግ አድርጌ አመሰግናለሁ። ተመልካቾቻችንም በቂ መረጃ እንዳገኙ ተስፋ አድርጋለሁ። እዚህ መተሽ እንዲህ አይነት ቆይታ ስላደረግሽ በድጋሚ በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ጤና ጥበብ ቤቴ ነው። ቤትሽ ነው። በጣም አመሰግናለሁ። በጣም አሪፍ። እኛም ስለመጣሽ በድጋሚ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።